ዳዊት እንግዲህ ሀናና ሰላም ጢን እዚህ መኖር አትችም፣ ስለዚህ የማንም ችጋራ መጥቶ ቤታችን አይኖርም ብለው እንግዲህ ምስቅልቅሏን አውጥተዋታል ማለት ነው። ቤቲም እባካችሁ ተረጋጉና እናውራ እያለች እየለመነች ነበር ማለት ነው። ጽዮንን እንግዲህ ምን ልትሰሪ ነው አይንሽን በጨው አጥበሽ ወደ ቤታችን የመጣሽው ብለው ተቆጥተዋታል። በእርግጥ አዎ በፊት ላይ ጥፋት ነበራት ማለት ነው። ከጥፋቷ ታርማለች አሁን ላይ ብዬ ነው የማስበው ማለት ነው። ቤቲም በቃሉ እንዳያገኘ ነው እዚህ መቀመጥ ምፈልገው ብላ ተናግራለች። ወይዘሮ ሜላትም እንዲሄዱ አልፈለገችም ማለት ነው። አብረዋት እንዲቀመጡ ትፈልጋለች። በቃሉ እንግዲህ ከኤዝራ ጋር የተጣላበት ምክንያት ዋነኛው አጀንዳው ምንድን ነው? ስለ ሀና ጉዳይ ነው። እንዲሁም ደግሞ ስለ ሀና ቤተሰቦች አለ ነገር ብትነግሬ ደስ ይለኛል እያለ ሲለው ምንድን ነው የምነግርህ እኔ አላደረግኩም ብሎ አንተነህንም አንተነህ እንደ የገደልከው ሲለው አይደለሁም ብሎ አባዬ እየዋሸኝ ነው ምን ያህል እንደምትወደኝ አሁን ደግሞ ውሸት ጀምረሃል ብሎታል ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤት ሞቅ ደመቅ ሽብረቅረቅረቅ አድርጉት ማለት ነው። እንደተለመደው ነው ላይቶችን ይዘንላችሁ መተናል። የነው ላይቶች ጉዳይ እንደቀጠለ ነው። የኤዝራና የበቃሉ መፋጠጥ አሁንም ቀጥሏል ማለት ነው። ምክንያቱም በቃሉ እንግዲህ ምንም ነገር የነገረው ነገር የለም ማለት ነው። በዚህ እያንዳንዱ ነገር ልነግርህ አልችልም ብሎታል ማለት ነው። እውነት ለመናገር ኤዝራ አሳዝኖኛል ማለት ነው። ኤዝራ በማያውቀው ነገር አላወቅም። ምንም ምን ይፈጠር ምን የሚያውቀው ነገር የለም ማለት ነው። ወይዘሮ ሜላት እንግዲህ እያንዳንዱ ነገር ብታቅም ግን እሷ ጋር ጸብ ይኖር እንጂ ልጅቷ የእሱን ልጅ ታፈቅራለች ብላ በፍጹም አላሰበችውም ማለት ነው። ሊሰጧትም የቻሉት ሀናን ለሌላ ሰው እንደነበር ነው እንጂ ለኤዝራ አባት አልነበረም ማለት የኤዝራ አባት እንደሆነ አያውቁም ነበር በቃሉ ማለት ነው። ኤዝራም አያውቅም። ሀና የመሰላት ግን የሚበቀላት እንደዛ ነገር ነው የመሰላት አሁን ላይ ማለት ነው። ሀና አሁን እያሰበችም ያለችው ምንድን ነው? ኤዝራን የእሱ እየተበቀላት በእናቷ ምክንያት በአባቱ እንደዛ እያደረገ ነው የመሰላት። ሰላምም ቆይ ሀንቹ መረጋጋት አለብሽ፣ እኛም ማናውቀውን ነገር ነው እየተናገርን ያለ ነው። ምክንያቱም አሲር እውነት ይሁን ውሸት ይሁን አናቅም። አሲር በእርግጥ ያፈቅርሻል፣ ግን እሳ ቆይ አትወስኝም እያለች እየነገረቻት ነበር ማለት ነው። ግን እሳ ኤዝራ ምን እንዲያደረገ ልንገርሽ እህቴ፣ ኤዝራ እውነት ለመናገር ውሸቱንም ሊሆን ይችላል። ምክንያቱም ኤዝራ የሚያውቀው ነገር አንድም ነገር የለም ብላ ትላታለች። እንዴ ሰላምዬ እንደሱም አትበይኝ፣ አውቆ ሆን ብሎ ነው ያደረገው ስትል አይመስለኝም ትላለች ማለት ነው። እንግዲህ ቅዱስን አግኝታ እያንዳንዱ ነገር ለቅዱስ ስነግረው ቅዱስም ደግሞ ሰላም ያለችውን በሙሉ ሄዶ ለኤዝራ ተናግሯል ማለት ነው። ኤዝራና እያንዳንዱ ነገር ካወቀ በኋላ ኤዝራም አባቱን ለመጠየቅ ሞክሮ ነበር ማለት ነው። ግን አባቱ በአሁኑ ሰዓት ላይ ሊነግረው ፈቃደኛ አይደለም ማለት ነው። ሁሉንም ነገር እያበላሸበት ይገኛል። በነገራችን ላይ በቃሉ ይህ አረመኔና ይህ ተንከሲስ የሆነ ሽማግሌ በቅርቡ እንገላገለዋለን ብዬ አስባለሁ ማለት ነው። እርግብ በአሁኑ ሰዓት ላይ እያንዳንዱ ነገር ተናግራለች ማለት ነው። የእርግብ ነገር ደግሞ ቀጣይ የምናየው ይሆናል ማለት ነው ውዶችዬ። እርግብ በዚህ ሰዓት ምን ላይ ትመስላችኋለች? የእርግብ ነገር ማለት ነው። እርግብ በቅርቡ እንግዲህ በቀል ይዛ ነው የመጣችው ማለት ነው ሲመስለኝ። በቃሉ ልቋት ነው። ሁለተኛ ነገር ደግሞ የበፊቱን በቀል እንግዲህ ለመበቀል መታ ይመስለኛል። የሀናን ውድቀት አሁንም ትፈልገዋለች ማለት ነው። ከዛም አልፈው ደግሞ ሰላም ነቅታባታለች። ከዛም አልፎ ደግሞ እንትና እና በቃሉ አሁን ላይ እንግዲህ ትልቁ አጀንዳ ከፍቷል ማለት ነው። እውነት ለመናገር ሜሉዬ በጣም አሳዝናኛለች ማለት የዋህ ናት። የዋህነቷን እየተጠቀመባት ነው ሰው። ብዙ ሰው የመጣ ሄደውን ትቀበላለች ማለት ነው። አሁን ጽዮንና ቤቲ ሲመጡ ምን ያህል እንዴት ሆና እንዴት ተቀበለቻቸው እኔ ነኝ የማውቀው ማለት ነው። እናንተ መልካም ናችሁ ለእኔ፣ ምክንያቱም እዚህ ቤት የፈለጋችሁትን ቀን ያህል መቀመጥ ትችላላችሁ ብላ አይደለም እነሱን እርግብን ራሱ አስቀምጣታለች። ሰላምም እየተቆጣቻት ነበረ። ወይዘሮ አስቴር እውነቷን ነው። እርግብ የመጣችው ሆን ብላ እዚህ ቤት የመጣችው ልታጠፋ እንጂ ዝም ብላ አይደለም ብላለች ማለት ነው። እውነት በትክክል ምክንያቱም አንዳንድ ነገሮችን ፈልጋ ነው የመጣየው፣ ዝም ብላ አልመጣችም። እርግብ ስትመጣ
ያለ አንድ ነገር አትመጣም ማለት ነው። እርግብ አሁን ላይ የምትናገረው ንግግር ሁሉም ነገር ለማስተካከል እየሞከረች ነው ማለት ነው። በዚህ ሰዓት ላይ እንግዲህ በቅርቡ ሁኔታቸው ያስታውቃል ብዬ አስባለሁ ማለት ነው። ይህንን ለማስተካከል ደግሞ ምንም ጊዜ አይፈጅባትም ብዬ አስባለሁ። እርግብ ማለት ተንከሲስና አረመኔ ናት ማለት ነው። ከዚህ በፊት ባዩሽ ጋር በምሰራ ሰዓት ካስታወሳችሁ ወደኋላ ለመልሳችሁና በዛ ሰዓትም ሴራ ነበር የምሰራው። አሁንም ደግሞ ሴራ ልሰራ ነው የመጣው ማለት ሁኔታዋ ያስታውቃል። ተምቹን ስለቀማቻት ድንብላል ተምቹን ቀምታታለች። እሷን ልትበቀላትም ይመስለኛል። ድንብላልም አሁንስ አልፈራሽም እንደ ሌላ ጊዜ የምፈራሽ መስሎሽ ብላ አንገቷን አንቃት ይዛታለች። ከትንሽ ደቂቃ በኋላ ደግሞ ተመልሳ ትመጣና የትርንጎዬ ነገር ግን አላሳዘነሽም እንዲ አንቺ እያለ ስጠይቃት በሰው ቤት እየኖርሽ ጥገኛ ሆነሽ ስትላት እርግብም ትናደድና ምን ማለት ነው ትልና ከዛ አንገቷን አንቃት ይዝና እወጋሻለሁ ብላ በቢላዋ ታስፈራራታለች ማለት ነው። ምንም ብትይኝ እሰማሻለሁኝ ግን እንደ በፊቱ ዝም ብዬ የማይሽ እንዳይመስልሽ እያለች ድንብላልም ጠንካራ ሆና ትናገራታለች። ከዛ ምላሴ ይመጣና እንዴ ግን እርግብ እዚህ ምን ታረጋለች ክችን ውስጥ እያለ ምላሴ ይነግራታል ማለት ነው። ከዛ አይ ድንብላልን ላግዛት መጥቼ ነው ትለዋለች ማለት ነው። ምላሴን አይመስለኝም እውነቷን ነው ሲላት አዎ ትላለች ድንብላልም ማለት ነው። አለማስነካት እንግዲህ እርግብ እዛ ቤት ውስጥ የመጣችው የሆነ ተንኮል አስባ ነው፣ ዝም ብላ አይደለም ማለት ነው። በቅርብ ቀን ሁሉንም ነገር የምናውቀው ይሆናል ማለት ነው። ተምቹ ትቷታል። አንቺን አልፈልግም፣ እኔ የምፈልገው መወዳትና ማፈቅራት ድንብላል ነው ብሎ እንግዲህ ከድንብላል ጎን ቆሟል ማለት ነው። እንደዚሁም ደግሞ ድንብላል እሷ ፊት የምታረገው ሀረካት እሷን ለማናደድ እርግብን የምታረገው ጥረት ማለት ነው። ኖላዊ ሀናን የተቆጣበት ምክንያት ጎበዝ ነው፣ ጠንካራ አባት ነው። እውነት ለመናገር አው አንድ ሴት ልጅ እኛ ወንዶች ብዙ ጊዜ ይቆጡናል። እንደ አባት ሆኖ ነው የተቆጣት ሀናን ማለት ነው። በትክክል ጥሩ ነው ያደረገው ማለት ነው። ኖላዊትን አትወቅሱት። እንግዲህ ከቤት ቢያባራትም አሴረንም ተምቹ ከነገረው በኋላ እያንዳንዱ ነገር ተናግሯል ማለት ነው። እያንዳንዱ ነገር ተናግሯል ስላችሁ ሁሉን ነገር እኔ ጋር ብታድር ምንም ነገር አልተፈጠረም ብሎ ነው ያለው ማለት ነው። ኖላዊትም ደግሞ ሲነግረው ተምቹ ሁሉንም ነገር እውነት ክን ነው እንዲያንተ ልጅ ብሎ ከዛ ይቅርታ ጠይቆታል ማለት ነው። አሴርም ደግሞ ፋዘርዬ እኔ እኮ ምንም ብትለኝ እኮ አዳምጣለሁ፣ አንተ በአንተ ምንም ነገር ቂም አንዲዝም ብሎ ይነግረዋል ማለት ነው። ተምቹም ደግሞ ይሄን ሁላ መስጠት ጠብቃት ለሌላ ወንድ ሆና ከዛ ተመልሳ ወደ አንተ ስመጣ አንድ ቀን እንኳ ይሄን ሁላ ጊዜ ስጠብቃት የኖረችን ሴት እንዴት ከንፈሯን ሳስም ብሎ ፋያው ፊት ይለዋል። ፋያውም ደግሞ እሪ የኔ ካንዬም ብሎ ይቆጣል ማለት ነው። እኛ ምንም አላደረግንም፣ እቤት መሄድ እፈልጋለሁ አለች። እቤት ወስጄ አስተኛኋት፣ ሌላ ነገር ምንም የተፈጠረ ነገር የለም ብሎ ይናገራል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ ቻናላችንን ባይ